ጸጊ አብርሽ እንዴት ነው? ምንድነው ዛሬ? አለው ራሴን ያየሁት አንድ ወቅት ላይ ከዚህ ወደዚህ የሚያስብል ለውጥ በራሴ ላይ አምጥቼ ነበር። በእርግጥ ፎቶግራፍ ግን የለም። ጥሩ እናምናለን። ለምን አንድ ጊዜ የሆነ ፎቶ ስላሳይሽ ማለት ነው። ወልጄ ማለት ነው። በጣም ፍሬ ከዛ ግን ቀንሻለሁ። ስለዚህ የዛሬው የስነ ምግብ ፕሮግራማችን ጋር ትንሽ ሚስጥር ስለነገርኩሽ እሱን አይቻታለሁ። በነገራችን በጣም የሚያስደንቅ ለውጥ በሰውነቷ ላይ እየመጣች። ስለዚህ የሷን ልጅ ልምድ ነው የምናየው ማለት ነው በዚህ ፕሮግራም። ስለዚህ ወደ ፕሮግራሙ እናልፋለን። አመጋገቧ ምን ይመስል ነበር፣ ምን አደረገች የሚለውን ከፕሮግራሙ እንከታተላለን። ከ100 ኪሎ ነው የቀነሰችው። ወደ ፕሮግራሙ እንለፍ። ሰላም እንዴት ነህ? አማን ሁሉ ሰላም አለ። እንዴት ነሽ? ሰላም ነው። ሁሉ ሰላም ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል። እስኪ ራስሽን በደንብ አድርገሽ አስተዋውቂ። ስሜ ሩት ጌታቸው እባላለሁ። ተማሪ ነኝ። የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ማኔጅመንት ተማሪ ነኝ። ያው እንግዲህ ሩቲ እኔ ያንቺን ቪዲዮ ሳይ በጣም ነው የተገረምኩትና ክብደት አንዳንድ ጊዜ ከጨመረ በኋላ ያንን ክብደት በቀላሉ ማስተካከል በጣም ከባድ ነገር ነውና አንቺ ሄድሽበት መንገድ አለ ለብዙ ሰዎች ይጠቅማል ብዬ ስለማስብ ዛሬ እሱን ታጋሪናለሽ ማለት ነው። በጣም ደስ ይለኛል። በከና እሺ ምን ያክል ኪሎ ነበርሽ? ከእድሜሽ ጋር ያለውን ነገር አያይዘሽ እስኪ አንድ ላይ ንገሪኝ። ኪሎዬ 100 ነበረ። ያው በ8ኛ ክፍል የነበርኩኝ 14 ዓመቴ ምናምን በቃ 90 እያልኩኝ እየጨመርኩኝ 9ኛ ክፍል ስገባ 100 ነበርኩኝ። 100 ኪሎ ነበርኩኝ እና በጣም አስቸጋሪ ነበር፣ ከባድ ነበር። ግን የቀነስኩትም ደግሞ በ5 ወር ውስጥ ነው። በ5 ወር ውስጥ 35 ኪሎ ቀንሼ 65 ኪሎ ገባው ማለት ነው። በጣም ለውጥ ነው። ያው ወፍራም ሆነሽ ወይ ደግሞ ትንሽ ክብደትሽ 100 ኪሎ ቀላል አይደለም። ትምህርት ቤት አለ፣ የምትኖሪበት አካባቢ አለ፣ በጣም ብዙ ነገሮች አሉና በንግግርም ሊሆን ይችላል በተለያዩ ነገሮች የደረሱብሽ ነገሮች ካሉ ብናነሳው ደስ ይለኛል። አረ በጣም ብዙ ነው። ያው ልጅ እያለ ያው ደስ ይላል። በቃ የሆነ ፍፍት ያለ ልጅ በቃ ምናምን ይባላል። ግን እያደክ በመጣ ቁጥር በጣም አስቸጋሪ ነው። ያው ትምህርት ቤትም ከኩዮቹ እኩል አለመታየት አለ። ሁሌም ያው ትልቅ ሰው መስሎ መታየት አለ እና በቃ ስፖርት ቤት ስጀምር ራሱ አራስ ነበር የምመስላቸው። ያው ቀርቦ ከማዋራታቸው በፊት በቃ ያ ራሱ ፍረት ነበር የነበረኝ። በቃ ይሄም አለ ከጀርባም ሁሉም ነበር እና ያ ይገጥመኝ ነበር። በጣም አገኘው ነበር ከሰው እድሜሽን አትመሲም። በዛውም ልክ ደግሞ ያው በሽታዎችም አሉ። ብቻ ያው ውፍረት ጤንነት አይደለም እና ያ አስቸጋሪ ነበር። ለመለወጥ የተነሳሽበትን ምክንያት እስኪ ለመለወጥ ከድሮም ማስብ ነበር። ያው ብዙ ፍላጎት ነበርኝ። ሃይ ስኩል ከገባው ጊዜ ጀምሮ ኖቲስ ማድረግ ጀመርኩኝ። አረ በቃ ይሄንንማ መቀነስ አለብኝ ብዬ ብዙ ሙከራዎችን አደረግ ነበር። ግን ይበልጥ ስፖርት እየሰራው ምግብ ምናምን ብዙም አላመጣጠንኩም ነበርና ጭራሽ እየጨመረ ሄደ ኪሎዬ። ከዛ መጨነቅ ስጀምር ደግሞ በቃ ኦቨር ሆነ ማለት ነው። ከዛ ወደ 11ኛ ክፍል ስገባ በቃ ማየት ጀመርኩኝ። ዩቲዩቦች ላይ መከታተል ጀመርኩኝ። ምን አይነት ለውጥ ሰው እንደሚያመጣ እንዴት እንደሚሆን መከታተል ጀመርኩኝ። ሰው አማከርኩኝ። ከዛ ዳይት ጀመርኩኝ። በዚህ አጋጣሚ ቲክቶከር ጆሊጁስ የምትባል አለችና እሷ ኢንተርሚተንት ፋስቲንግ ትጀምር ነበር ወልዳ ውፍረት ለመቀነስ ማለት ነው። ከዛ በአጋጣሚ እሷን ቲክቶክ አየሁት። ከዛ እስኪ ይሄንን ለምን አልጀምረውም ብዬ 16 ሰዓት መጾም 8 ሰዓት ደግሞ መመገብ ማለት ነው እና ሰዓቱን እንዲመቸን ከ4 ሰዓት እስከ 12 ሰዓት በቀን 2ቴም ቢሆን 3ቴም ቢሆን መብላት፣ ከጠዋት 4 ሰዓት በፊት አለ መብላት፣ ከ12 ሰዓት በኋላም አለ መብላት ነበረ። ሳየው ቀላል መሰለኝ። ሞከርኩት። በአንድ ሳምንት ውስጥ ለውጥ እያየው መጣው። ሰውነቴ እየቀለለኝ መጣ ምናምን። ከዛ ዋኪንግ ጀመርኩኝ።
ከዛ በቃ በጣም ደስ የሚል የሆነ ሰውነቴ እየቀለለኝ ተሰማኝ። ይሄን ነገርማ ቀጥላለሁ አልኩኝ። ኢንተርሚተንት ፋስቲንጉን ወደ 1 ወር እንትን አልኩበት። ቀጠልኩበት በደንብ። ከዛ ወደ 10 ኪሎ ቀነስኩኝ። ከዛ በቃ ይሄ ነገር ይሰራል ማድረግ ይቻላል አልኩና ሞር ሪሰርች ሳረግ 1 ሚል ኤ ዴይ የሚል ዳይት አገኘው። ኢንተርሚተንት ፋስቲንግ ላይ በቀን 2 ነበር የምመገበው። ከዛ በኋላ ይሄ 1 ሚል ኤ ዴይ ሆኖ ፕሮቲን መብላት ማለት ነው። ይሄንን ሳየው አሪፍ ነው፣ ብዙ ሰው ለውጥ አምጥቶበታል። ልስራው አልኩኝ። ጂም ጀመርኩኝ በትሬነር። ጠዋት ቦክሲንግ ሰራለሁ፣ ማታ ላይ ኤሮቢክስ ሰራለሁ። ምግቤን በቀን 1 ፕሮቲን አደረኩኝ። በቃ የሚታይ ለውጥ ነበረኝ። በጣም በቃ ደስ ይል ነበር። ለውጡን እያየ በሄድ ቁጥር ደግሞ ሞቲቬትድ ትሆናለህ እና ፋሚሊም ሰፖርት ያደርገኝ ነበር በጣም ያ ነበረ። ለዛ በቀላሉ እንድቀንስ ይችላል። ኪሎሽ 100 ኪሎ ወይ ደግሞ ከፍ ያለ ኪሎ ላይ ያለሽ የምትለብሻቸው የነበሩ ልብሶች አሉና እነሱ ልብሶች ኪሎ ከቀነሽ በኋላ አስተያየው ምን አይነት ስሜቱን ልገልጽላችልም። በጣም ነው ደስ የሚለው። በቃ የሆነ አላቅም ብቻ በጣም ደስ ይላል እና ራስህን ራሱ በቃ ምንም ማድረግ እንደምችል ይሰማሃል፣ ያጠነክራል እና ደስ ይላል። አሁን በፊት በብዙ ነገሮች ውስጥ ታልፊ ነበር፣ ሰዎች ይናገሩሽ ነበር ምናምን። ስትለወጭስ እንደዚህ ሰርጀሪ ተሰርተሽ ነው ማለት ነው? በጣም ነበር እንዴ ደነገጡት። በጣም ነበር የደነገጡት። ያኔ ደግሞ የሚገርም 11 ክፍል እያለሁ ያው ክረምቷንና መጨረሻ አካባቢ ላይ ያለችዋን የተጠቀምኩት which means 12ኛ ክፍል እስከገባ ማንንም ሰው አላገኘውም እና ሰው በወፍራም እንዳለው አውቆኝ ክረምት ተለያይቼ ልክ መስከረም ስገባ ነው እና በህይወቴ የማረሰው ኤክስፒሪየንስ ነበር። ሰልፍ አለ አይደለ እንትን በቃ እዛ ላይ አሰምብል ተደርጎ ልክ እኔ ስገባ ሰው ሁላ በቃ ሩት ነው እየተባለ ነበርና በጣም ያንን ኤክስፒሪየንስ መቼ የማረሰው እና ሰው አቀባበሉ በጣም ደንግጦ ነበር። አሁን እንግዲህ እንዳልሽው የአመጋገብ ስርዓት ማስተካከል አለው፣ ስፖርታዊ እንቅስቃሴ ያለው። አሁን በጣም ብዙ ሰዎች አሉ በተለያየ ምክንያት በቤተሰብ በጂን ምክንያት በቤተሰባቸው የጂናቸው ምክንያት ኪሎአቸው ይጨምራል፣ በወሊድ ምክንያት በቤተሰብ አመጋገብ ስህተት ምክንያት ምናምን ህፃናቶች እድሜያቸውን የማይመስሉ በጣም ኦቨርዌት የሆኑ ልጆች አሉ፣ ኪሎአቸው የጨመረ ልጆች እና እነሱን እንዴት በቀላሉ ያው አሁን አንቺ ራስሽ ያስበሽበት ቆርጠሽ ተነስተሽበት ነው የቀየርሽውና ለልጆቻቸው ወይ ደግሞ ለቅርብ ሰዎቻቸው እንዴት አድርገው ያንን ነገር ማስተካከል ይችላሉ ብለሽ ታስቢያለሽ? አመጋገብ በጣም ማተር ያደርጋል። እኔ ላይም በጣም እናቴ እንዴት ነበር ወፈርሽ? እናቴ በልቼ የምጠግብ አይመስላትም ነበር። በቃ በደንብ በቃ ላይ እንትን ነበር በቃ የሆነ አመጋገባችን ጃንክ ፉድ ጣፋጭ እና ያ ስለነበረ በቃ ውፍረቴ በስርዓት የኔ በጃንክ ፉድ እና በጣፋጭ ነገሮች ምናምን የመጣ ነው እና ለወላጆችም እንዳልከው ለልጆች ለመቆጣጠር ምግብ በጣም ቫልዩ ያለው ልጅ ማግኘት ያለበትን ነገር ማግኘት አለበት። እውነት ነው፣ ፕሮቲን፣ ካርቦሃይድሬት ሁሉንም ነገር ማግኘት አለበት። ግን ከዛ ያለፈ ሲሆን ኦቨርዌት ይሆናል እና ትንሽ እዛ ላይ ኮንትሮል ማድረግ ይቻላል ቢያሰው። እሺ፣ ስለ ምግቦች አይነቶች እናንሳው። ምን አይነት ምግቦች ነበር የምትመገቢው? ያው ሰውነቴ ማጣት የሌለበትን ፕሮቲን ለማግኘት አትክልትና ፕሮቲን ነበር እኔ የምመገበው ብዙ ጊዜ። ለምሳሌ በቃ ሳላድና ቺክን፣ ሳላድና ፊሽ እንደዚህ አይነት ነገሮችን በጣም አዘወትር ነበር። ከዛ በተረፈ ደግሞ እንጀራም ቢሆን በቀን 1 እንጀራ በቤት ውስጥም ባለው ወጥ ሊሆን ይችላል ተዛርግ ነበር። ለዳይቱ እንዲሆን ደግሞ ተልባ ፍትፍት ምናምን በጣም አሪፍ ነው፣ እሱን ተጠቀም ነበር። የተወሻቸው ምግቦች በጣም ብዙ ነበር። ያው ጣፋጭ ኖ ሹገር ነው ወይንም ጣፋጭ የተባለ ነገር አቆሜ ነበር። ጃንክ ፉድ አቆሜ ነበር። በቃ ምንም ፓስቸራይዝድ የሆነ ነገር ፉል አቆሜ ነበር። የታሸጉ ምግቦች ጠቅላላ ትቼ ነበር። በቃ ኦርጋኒክ የሆነ ነገር ራሴ የማዘጋጀውን ነገር ነበር የምበላው። እንደዛ ነበር። ስለዚህ ሩቲ በመቀነስ ሂደትሽ ውስጥ በነበርሽ ሰዓት ላይ ከምትመገቢያቸው ምግቦች ውስጥ የተወሰኑትን ማየት እንችላለን ዛሬ? እንችላለን። በጣም ጥሩ። ወደሱ እንለፍ። እሺ ሩቲ፣ እንግዲህ ያው የተስተካከለ ምግብ ነው የጠበቀን። ብዙ ጊዜ
ውፍረት ላይ የነበረ ሰው የሚመገበው አመጋገብ አለ። አንቺ በውፍረት መቀነስ ሂደትሽ ውስጥ ከምትመገቢያቸው ምግቦች ውስጥ አንደኛው ይሄኛው ነበር። ውስጡ ምን እንዳለ እስኪ ንገረኝ። እሺ ይሄው በቃ ሳላድ አለው፣ ቲማቲም አለው፣ ቃሪያ፣ ዝኩኒና ቤት ውስጥ የሚሰራ ሶስ አለ በእንቁላልና ትንሽ ኦሊቭ ኦይል ተደርጎ በሱ ማዮኔዝ አድርጌ ቃሪያ ነው ያሳሰብኩት እና ዋናውን ረስቼ እና በቃ አሳ ፕሮቲን አሳ። ስለዚህ አሁን ይህን ምግብ ሰዎች ጠዋት ላይ ነው ቢመገቡት የሚመረጠው ወይስ ምሳ ሰዓት ነው? በምን ሰዓት ነበር አንቺ አዘውትረሽ የምትመገብ? እኔ በምሳ ሰዓት ነበረ። በቀን አንዴ በላ ስለነበረ በምሳ ሰዓት 6-7 ሰዓት ላይ ከገብስ ዳቦ ጋር አድርግና ይሄንን እንበላለሁ። ከዛ በቃ ያንን ነበር ማለት ነው። እኔ ስለቆረጥሻቸው ምግቦች ማወቅ በጣም ጓጓኝ። ማለት በቃ መመገብ ያቆምሻቸው ምግቦች ምን ነበሩ በውፍረት መቀነስ ሂደትሽ ውስጥ? በርገር፣ ፒዛ፣ ጃንክ ፉድ እንዳለ በቃ ክትፎ፣ ያው ቅባት። በጣም ከባድ ነው አይደል? ጥሬ እንኳን ብዙም ባለው ግን እነሱን ከታሪክ ያለው እና ጣፋጭ ነገር ፉሊ ቸኮሌት ምናምን ቸኮሌት፣ ከረሜላ ማንኛውንም ነገር ትቼ ነበር። እኔ ይመስለኛል እንደሆነም ሰዓት ጠብቆ አለመመገብ በራሱ አንድ ችግር ያለው ይመስለኛል። ከዛ ውጭ ደግሞ ፖርሽን እያመጣጠንን መመገብም አንደኛው መንገድ ይመስለኛል። እና ስለ ፖርሽን ትንሽ ብናነሳት ደስ ይለኛል። ፖርሽን ለመጀመሪያም ራሱ ለመክሳት ሲወሰን በአንድ ምግብ አይቆምም። ፖርሽን መቀነስ ነው። ፖርሽን እየቀነስ ቁርስ ላይ የምትበላውን ነገር 2 ዳቦ ከሆነ 1 ዳቦ ምሳሌም እንደዛው መቀነስ በጣም በቃ ዋናው ነው። ከውፍረት ለመቀነስ የመጀመሪያው ስቴፕ ነው። እንዲሁም ደግሞ ለወፈሩም ደግሞ ያው ፕሮቲኖችን ያው መጨመር እንደዛ ነገር ማለት ነው። የኮሮና ወቅት ምናምን ላይ ነበር እንደዛው። የኮሮና በጣም የወፈርኩበት ታይም ማለት ያኔ ከቤት አልወጣም፣ ምግብ እንደልብ ነበረ። ቤትም ያው እንዳትታመሙ አቅም የሚሰጥ ምግብ ተመገቡ የሚባለው ኮንሰፕት ስለነበረ በጣም ነበር የዛ ታይም ላይ ወፈርኩት። እንደዛ ነበር። አሁን ስንት ኪሎ ነሽ? አሁን 66 ከመቶ 66 ከመቶ 66 እንደ አዲስ አረጀምራለሁ። 60 ነው ለኔ ጎሌ። 60 አስበው ምግባችን ንቀስ እባክህ። አሁን ዳይት ላይፍ ስታይል ነው መሆን ያለበት ማለት በጣም እንጂ ተጀምሮ የሚቆም ነገር አይደለም። ባቆምከው ሰዓት ይመለሳል። በቃ ላይፍ ስታይል ካርገ ጤነኝነት ነው፣ ስፖርት ነው፣ ምግብህን ማስተካከል ለወደፊት ይጠቅማል። ለዛ መቀጠል ነው ላይፍ ስታይል አርኩ። ስለዚህ አሁን ኪሎአቸው በጣም ትልቅ የሆኑ ሰዎች የመጨረሻ የምትነግራቸው አድቫይስ ካለ እሱን እንበልና ፕሮግራሙን እናጠቃለን። እሺ ያው መቼም ቢሆን በቃ መቀነስ እንደሚቻል እና ዋናው ስራ ደግሞ ጭንቅላት ላይ መስራት እንዳለበት እችላለሁ የሚለው ኮንሰፕት አይምሮአችን ውስጥ ከገባ ያው ማንኛውንም ነገር ማድረግ ይቻላል። በርቱ ነው ማለት። ስለዚህ ከሩቲ ያው ከ100 ኪሎ ነው ቀንሳ ወደ 65 አካባቢ 66 ኪሎ አካባቢ ያለችው በጣም ባጭር ወራት ውስጥ ነው። ትልቁ ነገር ግን አይምሮ ውስጥ የነበረው ትልቁ ውሳኔ ነው። እሱን በማድረግ በመወሰን አመጋገብ በማስተካከል እንቅስቃሴ በመስራት ዛሬ እንግዲህ እንደምናያት ሆናለች። ሩቲ ያለሽ ነገር ስላካፈልሽን አመሰግናለሁ። እኔም በጣም አመሰግናለሁ። የዛሬ እንግዲህ ቅዳሜ ከሰዓት የስነ ምግብ ሰዓታችን ይህን ይመስል ነበር። ወደ ስቱዲዮ እንመልሳችኋለን። ልዩ የበዓል መዳረሻ ነው። ስቱዲዮ ደመቅ እንዳለ ይቀጥላል። አብራችሁን ቆዩ።